ኧረ በማለት እንዴት ነው እኮ እንደዚህ የሚኮሩ? ኧረ በባጨ ጓሬን እኮ አነድድኩ አርሰናል። ኧረ በስመ አብ ወልድ እንዴት ነው እኮ እንደዚህ 6 ጨዋታ ብቻ እኮ ነው የቀረኝ ብናሸንፍ፣ ከምር 6 ጨዋታ ብቻ እንዴ! በጣም ዋጋ የሚያስከፍለን ጨዋታ ለዋንጫው ከምር በቃ አላ። ኧረ ተሰማኝ ውስጤን፣ ጨጓሬን አበድኩላችሁ። ኧረ አርሴ ፋሚሊ በጣም በቃ አላ ብዙ ለአርሰናል የማይመጡ ተጫዋቾች አሉ ከምር በጣም ብዙ በቃ አላ። እንዲህ እንዲሁላችሁ አልፈልግም። ኧረ ምሮ ነው ራሱ አስጠፋኝ እኮ በስመ አብ አበድኩኝ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባርኮ እየተቋደሰ ጎረምሳው ዘንጦ አርሰዬ አርሱ ተሰጠሽ። እኔ እኮ ተጫዋቾቻችሁን ለሀገራቸው እንዳይጫወቱ በዛ በዚህ አድርጎ እንደ ጉድ ሰበሰባችኋቸው እንዳለ ባንዳን ያደረጋችኋቸው ባይዘው እና ያውላ ድካም በቃ ለዚቹ ነው። ደሞ እኮ ሻሼ ከተጫወተች እንደዚህ ምናምን ብለው እኛ ላይ አልተጫወቱም ብለው ሙድ ሊይዙ እና እኛ ሳንጫወት 4 የተጫወታችሁ በአንደኛው ኳንጫ አሁንም ድጋሚ ኤፍኤ ካፕ በሳውዛምፕተን ሰጣችሁ። ድጋሚ አሁንም ፕሪሚየር ሊግ ወሳኝ ጨዋታ ቦርንማውዝ ለጠፈሽ ድጋሚ። ስለዚህ አሁን መተህ ሻሼ ከተጫወተች ምናምን ልትል ነው? ፓፓ አለመጫወት በዝንጣሙ እስኪ መልሱልኝ። አለመጫወት በዝንጣሙ ምን አለ ልጆቹ ለሀገራቸው ቢጫወቱ እግዚአብሔር እንዴ ለዚሁ ነው በቃ። ለማንኛውም ስፖርቲንግንም እንጃልሽ የመልሱ ጨዋታ ማለት ነው። በዚህ አያያዛችሁ እንጃላችሁ። ኤኒዌይስ እኔ አሁን ደረቴን ነፍቼ ምናምን አርሰናል ፕሪሚየር ሊጉን አይበላምና ማለት አልፈልግም። ሲቲ ስቲል ስለማለት ተማመንበት ማለት ነው። ተከታታይ ቼልሲን ገጥሞ ከዛ አርሰናልን ነው የሚገጥመው። ሶ ከነዚህ ሁለት ጨዋታዎች 6 ነጥብ ካገኘ ሲቲ በእርግጠኝነት ይሄን ዋንጫ ይበላል፣ በእርግጠኝነት ማለት ነው። አንደኛው ደግሞ እርስ በርስ ስለሆነ እርስ በርስ ካሸነፋችሁ የነጥብ ጋፑ 0 ማለት ነው። በተለይ የመጨረሻው ሳምንትም ከቪላ ጋር ነው። ቪላ ደግሞ ይሄ ተከታታይ ነጥብ ከጣለ ምናምን ነገር ለቶፕ 5 ምናምን ጭፍጭፍ ስለሚሆን አያዳምጠውም ሲቲን ማለት ነውና ሜቢ አጓጊ ሊሆን ይችላል። ብቻ ግን ሲቲ ከቼልሲና ከአርሰናል 6 ነጥብ ካገኘ ተከታታይ አበቃለት ጉዳዩ። አርስዬ ዘንድሮም ደገምሽልን። እኔ በአርሰናል ደስተኛ ነኝ። እናንተስ ወገን? የክርስትና እምነት ተከታይና የአርሰናል ደጋፊዎች በሙሉ እንዴት ነው ነገር ዶሮ የሚበላው? እንዴት ነው ጾም የሚፈታው? ግን እንዴት ነው የሚፈታው? እሺ ወገን፣ ኧረ ወይኔ ኧረ የዝኒ ምድር የተሰራብን በመብራን ኧረ ምን ጾም መፍቻ ላይ ምን ባህል ነው እኮ ባህል ነው። ፈታ ብንል እሺ ምን አለበት? ውይ ተቃጠልኩላችሁ። እናቴ ትሙት ክትል እኔ ያልኩት ክትል በቃ አልገባችሁ መረርድብን ታውቃላችሁ። እኔ አሁን ነገ ቼልሲ ለምን 10 አያገባም ደስተኛ አይደለሁም። 10 አግብቶበት እኔ ሲቲ ቢያሸንፍ እኔ ደስተኛ አይደለሁም። እኔ በዓል እንዴት ነው ማዛልፈው? እቺ ተጫዋች ምናምን አሰልጣኝ ምናምን የምትወቅሱ ሰዎች እሺ ዛሬ ማንን ነው የምትወቅሱት? በቃ ቆንጆ ቅያሪ ነው ያደረገው ከረፍት በኋላ በቃ ይዜ መግባት ባለበት ሳሚ ገባው ምናምን ትንሽ አቆይቶታል። ግን ይሁን በቃ እነዶ ማንነቱ ሳር የገባበት ሰቆ እኔ ማን ምንድነው የሚወቀሰው? ኧረ ወገን ተቃጠልን እኮ ተቃጠልን። እኔ ማንም የማንም በሁለት በሶስት ወር አንዴ ተጫዋች ሊያዘብጥብኝ የዋንጫው ቲም ይላል የዋንጫው ቲም ሶስተኛ ዋንጫችሁን እንዴት ነው ልታነሱት ነው አይደለ? ይሄ ይገባላል ምድረ ወያላ ማለት ነው። ይሄ ይገባልሻል። ገና ምን አይተሽ ነው ገና ይሰጥሻል ክርስቶስን ማለት ነው። ሶስተኛ ዋንጫ ሲቲ ሲጀምር ፕሪሚየር ሊግ የሲቲ ነው። እሰይ የኔ በርንማውዝ የልጅነት ክለቤ ሼር አድርጉላችሁ። እንትን ትበላለህ ገና ቻምፒየንስ ሊግ ተባራሪ ነህ። ፕሪሚየር ሊግ
ላጤ ነው የምናደርግ፣ ጎዳና ነው የምናስወጣ፣ ራቁትን ነው የምትሆነው፣ ምንም የሌለው ባዳ። እንደነዚህ ሁለት ሰዎች አርሰናል ቤት ውስጥ አሁን ላይ የሚያሳዝን ሰው የለም። ያራዳ ልጆች ሁለቱም ሜዳ ውስጥ ያላቸውን ያለምንም ስስት ነው የሚሰጡት ማለት ነው። ግን እነሱ እንደፈለጉት አይደለም ውጤቱ እየተገኘ የሚገኘው ማለት ነው። ዴክላን ራይስ ያለምንም ጥያቄ ነው የምልህ፣ በቃ ሁሉም ይስማማበት ነው። ቢደክመው እንኳን አይደክመውም። አንተ ቢደክመው ማይደክመው ተጫዋች ዴክላን ራይስ ነው። ወገቡን ይዞ የሚጮት ሰው ነው። ማጋሌስቶ ምን አለፋን ያራዳ ልጅ እዛ ደረቱን ሰጥቶ ልቡን ሰጥቶ ይከላከላል። እዚህ መጥቶ ከኮርና የሚገኘውን ኳስ የሚያስቆጥረው እሱ ነው። በዛሬው ጨዋታ ይባስ ብሎ ያራዳ ልጆች አጥቂ ነበረ ማለት ነው። እንደውም ዮኬሬጅ ያልፈጠረውን ነው እሱ የፈጠረው ማለት ነው። የሚገርም ቻንስ ክሬት አድርጎ ነበረ፣ ፈጥነው ደረሱበት። ለማንኛውም እነዚህ ሁለት ሰዎች በጣም የሚያሳዝኑ ናቸው ማለት ነው። አርሰናል በጣም መግፋት አለበት። እንዴት አድርጎ እንደሆነ እኔ እንጃ። በጃምፐርም ቢሆን ሊያነቃቸው ይገባል። ሚካኤል አርቴታ ተጫዋቾቹን በጣም ከባድ ነገር ውስጥ እየገባ ነው የሚገኘው። በዚህ የውድድር ዓመት አርሰናል ስኬቱ የሚሆነው ቻምፒዮንስ ሊግ መሰለፍ ነው። እንደማ አረ ወይኔ አረ በእግዚአብሔር እኔ እኮ አታደርጉትም አይባልም። እኔ እናቴ ትሙት ማለት ነው። አታደርጉትም አይባልም። እናንተ 7 ጨዋታ እየቀራችሁ ከ31 ጨዋታ 3 ብቻ ተሸነፋችሁ። እኔ እንዳይለኛ ዘንድሮ አርሰናል ከ31 ጨዋታ 3 ተሸነፈው ከ7 2 ይሸነፋል ማለት ዘበት ነው እያልኩ እየሰከስኩን እንዳታረጉት ይደብረኛል። አታደርጉትም አይባልም። ቅሌት ካባው በኢየሱስም። ቀጣይ ደግሞ ሲቲ ነው። እሺ ቀጣይ ሲቲ ነው። እንዲሁ እንደደነገጥክ ነው የሚያገኘ። Amoni pasita, amoni pasita, ay, amoni pasita, amoni pasita, ay, wayala, ini apa ni benar? Ay, zon way balay, mana mana gay calo, ay zon baka wayala je. አንዳንዴ የአርሰናልን ነገር ሳስበው ከክለቡ በላይ ደጋፊው በጣም ሲሪየስ ነው መሰለኝ ዋንጫ ላይ አይደል? በጣም ማለት ነው። በቃ አጋጥሞን በፍጹም ማያውቁ ኦፖርቹኒቲዎች ወደኛ ይመጣሉ። ከመቀስፈት ከኛ ጋር ብን ብለው ሲሄዱ እናያለን። ብን ብለው በቃ ጀማው ቪዲዮ ላለመስራት እኮ አስቤ ነው እንደቆየሁባችሁ። ቪዲዮ አልሰራም፣ በቃ እኔ ይቅርብኝ፣ ቪዲዮ አልሰራም፣ ቁጭ በል ይሻለኛል ብዬ አሰብኩኝ። አልሆነም ማለት እንዲህ ምን ልበል? ቤን ዋይት ልበል? ካይ ሃቨርትዝ ልበል? አርቴታ ልበል? ምን አንዳንዴ ዝም ማለት ነው በቃ የተሻለ መፍትሄ የሚሆነው። ዝም አሁን ቪዲዮን አብርቼው ዝም ብዬ መውጣት ብችል ደስ ባለኝ። የምሬን ነው ማለት በቃ እግዚኦ አርሰናል ነጥብ ጣለ። ምን ነካው አርሰናል? ኧረ አርሰናል ምን ነካው? ሰዎች በጌታ ስም በርንማውዝ 2-1 ኤሚሬት ላይ ሜዳው ድረስ መጥቶ ሼም ነው። እኔ እንጃ። ኧረ በስመ አብ አርሰናል ያሳፍራል። ይሄ ግን በርንማውዞችን አለማድነቅ አይቻልም። ከአርሰናል የማይጠበቅ ነገር በእውነት ነው የምላችሁ የማይጠበቅ ነገር። ኧረ ግን በርንማውዞችን አለማድነቅ አይቻልም። በተለይ ማን ነው ይሄ ስኮት የሚሉት ምን አይነት ጎል ነው ያስቆጠረው? ሁለተኛው የመጀመሪያውስ ብትሉ ያሰቡትን የጭንቅላታቸውን ኳስ ተጠቅመው ወጡ። በርንማውዝን አለማድነቅ አይቻልም። ግን ምን አይነቱን ደካማውን አርሰናልን የተመለከተው ኤሚሬት ላይ ጭራሽ ለዋንጫ ሲጠበቅ የነበረው ክለብ። አረ በጣም ነው የሚያሳፍረው። እውነት ከምር ነው የምላችሁ። እንዲህ ምን እየሆነ ነው አርሰናል? ያሳፍራል። ወይኔ አቶ አርቴታ ትሬኒንግ ላይ እስክሪብቶ አድርገህ ግንባር ለግንባር እንደ በሬ ገጥመው ሲፋጠጡ የነበረው ታክቲክ ምንድነው? በፈጣሪ የታለሽ? ምን አባ ፈጠርክ? ቀጣይ ኢታር ላይ ሲቲ ታረገናለች። አመቱ መጨረሻ ልክ ኤዲተሮች በሙዚቃ እያለቀሱ ይሰራላችኋል። ከዚህ የተሻለ ምንም ልትፈጥሩ አትችሉም። በቃ አረ ምን አይነት ቅማላም ነው! ግራ መስመራችን ያፈሳ ማርቲኔሊ ሲወጣ ተቅማጣሙ ትሮሳርድ ይገባል። ዙቤሜንዲ ሲጀመር አረቄ ይጠጣል። አንተ የፓርቲን ቦታ አንተ ተኝቶ አተካም እከካም
ምንድን ነው የተከሰተ ያለው? በቃ ሽንፈት ቁርስ ምሳ እራታችን ሆነ እንዴ? ወልቭስ በቀዩ ማሊያ ወልቭሴ። እኔ አርቴታን አልወቅስም፣ ተጫዋቾቹ ግን ጥንብ እኔ አሁን እኔ ሳሸንፍ ሊደብረኝ ነው። በቃ ሽንፈት ብርድ ልብስ ያደረጉልኝ። አረ ጥንባታሞች ተቃጠሉ። እኔ ምሬ ነው የምላችሁ፣ ቅጥል በሉ። ከአመት ዓመት ዛሬ ቤን ዋይት ቋሚ 11 ላይ መሰለፍ ነበረበት። ሰሞኑን ከሚያሳየው አቋም አንጻር ቋሚ 11 ላይ መሰለፍ ነበረበት። ስንት ጊዜ በጉዳት ሲሰቃይ ነበር አይደለ? ለፊትነስ እንኳን ሲባል ለምን ሞስኬራ አልገባም? ኢዜ የዚህን ያክል መጫወት ከቻለ ኢዜ ለምን አልጀመረም? ፕሪሚየር ሊግ ነው አይደለ ፕላናችን? እሺ ተውት፣ እኔ ለየትኛውም ዋንጫ ላልበሳጭ እችላለሁ። ፕሪሚየር ሊግ ላይ እንደዚህ ቀልዳሉ። ከአመት ተመሳሳይ ስህተት። አረ በጣም ነው የምታሳፍሩት። አረ ተቃጠሉ። የሚያቃጥል ያቃጥላችሁ በኢየሱስ። እንዴ አሁን የሲቲ ነጥብ መጣል ነው የምንጠባበቀው። እንግዲህ የሲቲ ነጥብ መጣል። ሲቲ ነጥብ ካልጣለ ነገ የሚያሸንፍ ከሆነ ቀሪ ጨዋታ አለው። ኔክስት ዊክ ኢትሃድ ላይ ነን። ወይኔ ብሩክ፣ ኧረ በስመ አብ። ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደለ? አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። እንዴት እያወቅኩት እቃጠላለሁ? እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባህ አይደለ? ግን ተቃጠልኩልህ ነው የምልህ። ፓሲቭ ፕሬስ የሚባል ነገር በቃ ፕሌስ ሩ ማድረግ ወፍ ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ ያጠቁናል። ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ እኔ ማን ነው ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ? አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል። ገባህ አይደል? እኔ ምንም ልል አልችልም። ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ። ገባህ አይደል? እንኳን አይደለም ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ። ምን አማራጭ አለ? ገባህ አይደል? ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን። በዱዓ ነው በዱዓ እንጂ ምን አማራጭ አለን? አባቴ ተረዳኝ አይደል? መተን ይሄን ዋንጫ ከእጃችን ሳናጣው በፊት አጣ ነው ብዬ ላወራ አልችልም። ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት፣ ከቻምፒየንስ ሊግ በተቀነስን። መቼ ነው ምርጫ የሚኖረን? የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን? ሰከንድ ቾይስ ራይት ባክ፣ ሰርድ ቾይስ ሌፍት ባክ፣ ሰርድ ቾይስ 10 ቁጥር እየተጫወትን ያለ ነው ማለት። ወንድም ጥላ ባንቺ ነው ተስፋዬ። ወንድም ጥላለሽልኝ